ሰኞ ከሌሊቱ 11 ሰዓት ላይ የሚነበበው ግብረ ሕማም ይሄ ነው። ሃይማኖተ አበው ምዕራፍ 19 ቁጥር 11 ዛቲ እቲ ሃይማኖት ቅድስት እንተ ሰርዕዋ ወወሰነዋ አበው በሀገረ ኒቅያ ትኩን ብርሃነ ለእለ ኢተምህሩ ከመ ያእምሩ ምንት ምክንያቱ ዘውስተ ክፍላት እንተ ለኩሉ ነገር ይእመኑ ቦቱ አምነውበት ጸንተውበት ይኖሩ ዘንድ የተነገረው ነገር ሁሉ በየክፍሉ ያለው ምክንያቱ ምን እንደሆነ ያውቁ ዘንድ ላልተማሩት ሰዎች እውቀት እንድትሆን አባቶቻችን 318ቱ ሊቃውንት በኒቅያ የወሰኗት የደነገጓት የከበረችው ሃይማኖት ይህች ነች አለ። በትንቢተ ሕዝቅኤል ምዕራፍ 3 ቁጥር 1 ላይና በዮሐንስ ወንጌል ምዕራፍ 20 ቁጥር 31 ላይ ተመዝግቦ እንደምናገኘው ሮሜ ምዕራፍ 15 ቁጥር 4 ላይና አንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ላይም ተመዝግቦ እንደምናገኘው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 እና የዮሐንስ ራእይ ምዕራፍ 10 ቁጥር 10 ላይ ያለውን እነዚህን ማነጻጸር ይቻላል። ተራ ቁጥር 12 ወውስቴቱ በእንተ ኤጲስቆጶሳት እለ ተአመኑ ቦቱ ወሁልቆሙ 318 ወፈድፋደሰ ኮነ ዝንቱ ማኅበር እምኩሉ ምድር። በውስጡም ያመኑበት የኤጲስቆጶሳት ዜና ተጽፏል። ቁጥራቸውም 318 ነው። ይህውም ማኅበር ከ4 ማዕዘን በብዛት የተሰበሰቡ ናቸው። መዝሙር 88 በቅንፍ 89 ቁጥር 5 ላይና መዝሙር 86 መዝሙር 106 በቅንፍ 107 ላይ ቁጥር 32 ተጽፎ እንደምናገኘው የማቴዎስ ወንጌል ምዕራፍ 18 ቁጥር 18 ላይ ያለውንም ከዚህ ጋር ማነጻጸር ይቻላል። ተራ ቁጥር 13 ወካዕበ አሐዙ ይጽሐፉ ዘንተ ግዘተ ወይቤሉና ወግዝ ወንረግም ሃይማኖቶሙ ርኩስተ ለሰብአ ሌዋውያን እለ ይብሉ እስመ አብ ውእቱ ወልድ ወውእቱ መንፈስ ቅዱስ ወወልድኒ ካዕበ ውእቱ አብ ወውእቱ መንፈስ ቅዱስ ወመንፈስ ቅዱስሂ ውእቱ አብ ወውእቱ ወልድ ወይቤሉ አሐዱ ገጽ ዘስሉስ ቅዱስ ወሰለስቱ አስማት። ዳግመኛም ይህንን ግዝት ሊጽፉ 318ቱ አባቶቻችን ጀመሩ። የነ ሰባሊዮስን የረከሰችውን ሃይማኖት እናወግዛለን፣ እንረግማለን አሉ። ሰባሊዮሳውያን አብ ወልድ ነው መንፈስ ቅዱስም ነው ብለው ያምናሉና ወልድንም አብ ነው መንፈስ ቅዱስም ነው ብለው ያምናሉና መንፈስ ቅዱስንም አብ ነው ወልድም ነው ብለው ያምናሉና የእኛ ሃይማኖት ግን እንደዚህ አይደለችም አሉ። የእኛ ሃይማኖት ግን አብ ራሱን የቻለ አካል፣ ራሱን የቻለ ስም፣ ራሱን የቻለ ግብር አለው። በአካሉ በስሙ በግብሩ ጸንቶ ይኖራል እንጂ ወልድን መንፈስ ቅዱስን ወደ መሆን አይለወጥም ይላሉ አሉ። ወልድም ራሱን የቻለ ፍጹም አካል አለው። ራሱን የቻለ ስም አለው። ራሱን የቻለ ግብር አለው።
በአካሉ ፍጹም ሆኖ በስሙ በግብሩ ጸንቶ ይኖራል እንጂ አብን መንፈስ ቅዱስን ወደ መሆን አይለወጥም አሉ። መንፈስ ቅዱስም ፍጹም የሆነ አካል አለው፣ ፍጹም የሆነ ስም አለው፣ ፍጹም የሆነ ግብር አለው። ፍጹም በሆነ አካሉ ፍጹም ግብሩን ፍጹም ስሙን ይዞ ይኖራል እንጂ አብን ወልድን ወደ መሆን አይለወጥም አሉ። አብ ፍጹም አካል ያለው ሲሆን የማይለወጥ ፍጹም ስም አለው፣ እሱም አብ ነው። የማይለወጥ ፍጹም ግብር አለው፣ እሱም መውለድና ማስረጽ ነው። እንደ ወልድ አይወለድም፣ እንደ መንፈስ ቅዱስም አይሰርጽም። ግብሩ መውለድና ማስረጽ ብቻ ነው። ስሙም አይለወጥም። ወደ ወልድ ተለውጦ ወልድ ወይም ወደ መንፈስ ቅዱስ ተለውጦ መንፈስ ቅዱስ ተብሎ አይጠራም። ወልድም ፍጹም አካል አለው፣ ሥራውም መወለድ ብቻ ነው። ስሙም ወልድ ነው። በፍጹም አካሉ ፍጹም ስሙን ፍጹም ግብሩን መወለድን ወልድነትን ይዞ ይኖራል እንጂ አብን ወደ መሆን ተለውጦ አብ ተብሎ አይጠራም። እንደ አብም አይወልድም፣ እንደ አብም አያሰርጽም፣ እንደ መንፈስ ቅዱስም አይሰርጽም አሉ። መንፈስ ቅዱስም ፍጹም የሆነ አካል አለው፣ ፍጹም የሆነ ስም፣ ፍጹም የሆነ ግብር አለው። በፍጹም አካሉ ፍጹም ስሙን ፍጹም ግብሩን ይዞ ይኖራል እንጂ ወደ አብ ተለውጦ አብ ተብሎ አይጠራም። እንደ አብም አይወልድም፣ እንደ አብም አያሰርጽም፣ እንደ ወልድም አይወለድም በማለት የእኛ ሃይማኖት ይህች ናት ይላሉ የእኛ አባቶች። ሰባሌዎሳውያን ግን አብን ወልድም መንፈስ ቅዱስም ነው በማለት ያምናሉ። አካል አንድ ነው፣ ግን ስም ሦስት ነው ይላሉ። አንድ አካል ሦስት ስም አለው ይላሉ። አካል አንድ ሆኖ ሳለ አብ፣ ወልድ፣ መንፈስ ቅዱስ ተብሎ ይጠራል ብለው ያምናሉ። ይሄ ሃይማኖት የሰባሌዎሳውያን ሃይማኖት የረከሰች ሃይማኖት ናትና የሰባሌዎስን ሃይማኖት እናወግዛለን አሉ። ሐዋርያ ቅዱስ ጳውሎስ ለገላትያ ሰዎች በጻፈው መልእክቱ ገላትያ ምዕራፍ 1 ቁጥር 8 እስከ 9 ያለውን ተመልክቶ ከዚህ ጋር ማነጻጸር ነው። ተራ ቁጥር 14 ወሉ ሌሉያን ወፍሉጣን እሙንቱ እምነ ሃይማኖት ሃይማኖትነ አንድ አካል ሦስት ስም የሚሉ እነዚህ ሰባሌዎሳውያን ከእኛ የተለዩ ናቸውና ከሃይማኖታችንም የወጡ ናቸውና እነዚህን እናወግዛለን አሉ። ተራ ቁጥር 15 ወንሕነሰ ነአምሮ ለአብ ከመ ውእቱ አብ ወለወልድሂ ወልድ ወለመንፈስ ቅዱስ መንፈስ ቅዱስ አሐዱ መለኮት ወአሐዱ መንግሥት ወአሐዱ ህላዌ። እኛ ግን አብን አብ እንደሆነ ወልድንም ወልድ እንደሆነ መንፈስ ቅዱስንም መንፈስ ቅዱስ እንደሆነ እናምናለን፣ በዚህም እናውቀዋለን አሉ። አንድ አገዛዝ፣ አንድ መንግሥት፣ አንድ ሥልጣን ናቸው። አንድ አምላክ ናቸው። በአካል ሦስት ናቸው። በስምም ሦስት ናቸው። በግብርም እየራሳቸው ግብር አላቸው አሉ። ይህንንም ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 እስከ 10 ያለውን መመልከት ይቻላል። በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 እስከ 4 ያለውንና የማቴዎስ ወንጌል ምዕራፍ 11 ቁጥር 27 ላይ ያለውን ከዚህ ጋር ማነጻጸር ይቻላል። ሐዋርያ ቅዱስ ጳውሎስም ለኤፌሶን ሰዎች ምዕራፍ 4 ቁጥር 5 ላይ የጻፈውንም ከዚህ ጋር ማስተያየት ይቻላል። ተራ ቁጥር 16 ወካዕበና ወግስ ሃይማኖተ ፎጢኖስ
እለ ይቤሉ እስመ ህላዌሁ ለወልድ ለፍዬ እማርያም ውእቱ ወይሃሎ እምቅድመ ዝንቱ ባቱ ይቤሉ እስመ ውእቱ ኮነ እማርያም በመለኮት ወለእሉሂ ነአምር ከመ እሙንቱ ፍሉጣን እምሃይማኖት። የወልድ መገኘት ከማርያም ወዲህ ነው፣ ከዚህ አስቀድሞ አልነበረም። በመለኮቱ ከማርያም ወዲህ የተገኘ ነውና የሚሉ የነ ፎጢኖስንም ሃይማኖት እናወግዛለን። የነ ፎጢኖስንም ሃይማኖት የሚከተሉትንም የእነሱንም ሃይማኖት የያዙትን እናወግዛለን አሉ። እነዚህም ከሃይማኖት የተለዩ ከሕግ የወጡ እንደሆኑ እናውቃለን አሉ። ፎጢኖሳውያን ወልድን ከማርያም ወዲህ እንደተገኘ እንጂ ከዓለም በፊት እንደነበረ አያምኑም። ተራ ቁጥር 17 ንነሰ ንብል እስመ ወልደ እግዚአብሔር ውእቱ ቀዳማዊ በኩሉ አዝማን ወኩሉ መዋዕል ህልው ምስለ አብ ወውስተ አብ። እኛስ ከአብ ጋር የነበረ በአብ ህልው ሆኖ የሚኖር የእግዚአብሔር ልጅ በዘመኑ ሁሉ በየቀኑ ሁሉ በየሰዓቱ ሁሉ ከቀዳማዊ አብ የማይለይ እንደሆነ እንናገራለን እናምናለን አሉ። ተራ ቁጥር 18 በከመ አቅደሙ ወጸሐፉ አልቦ ዘመን ወመዋዕል እንዘ ይሃሎ ወልድ ምስለ አብ አላ በኩሉ ዘመን ወመዋዕል እስመ ለአብ ቦቱ ወልድ በኩሉ መዋዕል ወዘመን እስመ ለወልድ ቦቱ አብ ኄር። ሐዋርያት አስቀድመው እንደጻፉት ወልድ ከአብ ጋር ሳይኖር ዘመን ቀን የለም አሉ። ወልድ ከአብ ጋር ሳይሆን ዘመን ቀን የለም። ዘመን ቀን ከመፈጠሩ አስቀድሞ ወልድ ከአብ ጋር ነበረ በማለት አባቶቻችን ሐዋርያት እንዳስተማሩት አሉ። በዘመኑ በቀኑ በሰዓቱ ሁሉ ነበር እንጂ ለአብ በዘመኑ በቀኑ ሁሉ በየሰዓቱ ሁሉ ልጅ አለውና፣ ለወልድም የማይለወጥ አባት ከዘመን በፊት አስቀድሞ ነበረውና፣ አብም ከዘመናት በፊት አስቀድሞ የባህሪ ልጁ ወልድ ከሱ ጋር እንደነበረ እናውቃለን እናምናለን አሉ። ተራ ቁጥር 19 ወይትከሀል ከመ ያሃሉ አብ ዘመነ ዘእንበለ ወልድ ወይሰመይ እምድኅረዝ አበ ዘውእቱ ረባዕ ዳይሙ አብሂ ህልው በኩሉ አዝማን ወወልድሂ ህልው በኩሉ አዝማን። አብ ከወልድ ተለይቶ የኖረበት ዘመን አለ። ኑሮ አባት ተባለ ይሉ ዘንድ ከቶ አይገባም። እነ ሰላሌዎሳውያን እነ ፎጢኖሳውያን አብ ከዘመን በኋላ ወልድን እንደወለደ አድርገው ያምናሉ። የእኛ እምነት ግን ከዓለም በፊት አስቀድሞ አብ፣ ወልድ፣ መንፈስ ቅዱስ በሕልውናቸው አንድ ነበሩ። አብ ከወልድ ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። ወልድም ከአብ ከመንፈስ ቅዱስ ተለይቶ የኖረበት ዘመን የለም። መንፈስ ቅዱስም ከአብ ከወልድ ተለይቶ የኖረበት ዘመን የለም አሉ። ይህውም መራባት ነው። አብ በዘመኑ ሁሉ በአባትነት የኖረ ነው እንጂ ወልድም በዘመኑ ሁሉ በልጅነት የኖረ ነው እንጂ አሉ። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 18 ያስተማረውን ሐዋርያ ቅዱስ ዮሐንስ የጻፈውን መመልከት ይቻላል። እንደገናም የዮሐንስ ወንጌል ምዕራፍ 8 ቁጥር 58 ላይና ምዕራፍ 14 ቁጥር 8 እስከ 10 ያለውን ከዚህ ጋር ማነጻጸር ይቻላል። ሐዋርያ ቅዱስ ጳውሎስም ለገላትያ ሰዎች ምዕራፍ 4 ቁጥር 4 ላይ
የጻፈውንና ለዕብራውያን ሰዎች ምዕራፍ 13 ቁጥር 8 ላይ የጻፈውን ከዚህ ጋር ማስተያየት ይቻላል። ተራ ቁጥር 20 በከመ አቅደምነ ወንብየ ከመ ውእቱ ይተገብረ አላ ውእቱ ተወልደ ወውእቱ ቀዳማዊ ምስለ አብ ቀዲሙ እርሱ እንደተወለደ እንጂ እንዳልተፈጠረ አስቀድመን እንደተናገርን እንደ አብ በቅድምና የነበረ ቀዳማዊ ነው አሉ። ይህንንም ሃይማኖተ አበው ምዕራፍ 17 ቁጥር 1 እስከ 12 ያለውን መመልከት ይቻላል። ስለ ሃይማኖት በኒቅያ የተሰበሰቡ 318 ሊቃውንት የሃይማኖትን ነገር ሲናገሩ እንዲህ አሉ። ሃይማኖተ አበው ምዕራፍ 17 ቁጥር 1 እስከ 12 ድረስ 318ቱ ሊቃውንት አርዮስን አውግዘው ከለዩ በኋላ የቀናችውን ሃይማኖት ለክርስቲያን ወገኖች ሁሉ ወሰኑ። እግዚአብሔር በሰጠን እውቀት ተረድተን የሦስቱ አካላት የአብ የወልድ የመንፈስ ቅዱስ ባሕሪ አንድ መሆኑን እናምን ዘንድ አሉ። ከአባቶቻችን ከሐዋርያት ስትያያዝ የመጣች ከዚህ አትለፍ ከዚህም አትትረፍ ብለው የወሰኗትን ሰውን ሁሉ ከአራት ማዕዘን የሰበሰበች ሃይማኖት በእውነት የቀናሽ ሃይማኖት ናት አሉ። ሃይማኖተ አበው ምዕራፍ 1 ቁጥር 2 እስከ 6 እና ምዕራፍ 6 ቁጥር 1 እስከ 14 ድረስ እንደተጻፈው ሐዋርያው ቅዱስ ጳውሎስም ለቆሮንቶስ ሰዎች ምዕራፍ 14 ቁጥር 40 እና ለኤፌሶን ሰዎች ምዕራፍ 4 ቁጥር 5 ላይ እንደጻፈውና ለቲቶም ምዕራፍ 1 ቁጥር 1 ለዕብራውያንም ምዕራፍ 11 ቁጥር 1 እስከ 2 ድረስ እንደተጻፈው 318ቱ ሊቃውንት አንድ የሆነው ሁሉን በሚገዛ ሰማይን ምድርን የሚታየውንና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን አሉ። ዓለም ሳይፈጠር ከእርሱ ጋር በነበረ ተቀዳሚና ተከታይ በሌለው በአብ ልጅ በአንድ ጌዥ በጌታችን በኢየሱስ ክርስቶስ እናምናለን አሉ። ብርሃን ከብርሃን የተገኘ ብርሃን ከባሕሪ አምላክ የተገኘ የባሕሪ አምላክ የተወለደ እንጂ ያልተፈጠረ በባሕሪው ከአባቱ ጋር በመለኮቱ አንድ የሚሆን ሁሉ የተፈጠረበት ያለ እርሱ ግን ምንም ምን የተፈጠረ የሌለ በሰማይም በምድርም ያለ ቢሆን እርሱ አንድ የአንድ የእግዚአብሔር አብ ልጅ ነው አሉ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 18 ላይ እንደተጻፈው እኛን ስለ ማዳን ከሰማየ ሰማያት ወርዶ በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ሰው ሆኖ የ30 ዘመን ጎልማሳ ሆኖ በጲላጦስ ዘመን ሰው በጳንጦስ ሰው በጲላጦስ ዘመን ስለ እኛ ተሰቀለ። ስለ እኛ ታመመ፣ ሞተ፣ ተቀበረ። በሦስተኛው ቀን ግን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በምስጋናም በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ አሉ። ተራ ቁጥር 21 በከመ አቅደሙ ወጻፉ በእንተ አብ ወወልድ ወበእንተ መንፈስ ቅዱስ ከመዝ ነአምን እስመ መንፈስ ቅዱስ ውእቱ መንፈሰ እግዚአብሔር መንፈስ ቅዱስ ጰራቅሊጦስ ዘይተገብረ። ሐዋርያት ስለ አብ ስለ ወልድ ስለ መንፈስ ቅዱስ አስቀድመው እንደጻፉ መንፈስ ቅዱስ የእግዚአብሔር እስትንፋስ ያልተፈጠረ ፍጹም አካላዊ እስትንፋስ እንደሆነ እንዲህ እናምናለን አሉ። በመዝሙር 32 በቅንፍ 33 ቁጥር 5 እስከ 6 ድረስ እንደተጻፈው ወንጌላዊው ቅዱስ ሉቃስም እንደመዘገበው ምዕራፍ 1 ቁጥር 35 ላይ የዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና እስከ 23 ድረስም እንደተመዘገበው
ሮሜ ምዕራፍ 8 ቁጥር 9 እስከ 11፣ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 እና ምዕራፍ 12 ቁጥር 1 እስከ 12 ድረስ እንደተጻፈው። ተራ ቁጥር 22 ነባቢ በውስተ ሕግ ወነቢያት ወሐዋርያት ወወረደ ላዕለ መድኃኒነ በውስተ ዮርዳኖስ ዘከመ ሥርዓት በእንተ ክዋኔሁ ለወልድ በውስተ ሰብ። ሕግን የሠራ በነቢያት አድሮ ትንቢት የተናገረ በሐዋርያትም አድሮ ዓለምን ዙሮ ወንጌልን ያስተማረ ወልድ ፍጹም ሰው ስለመሆኑ በወንጌል እንደተጻፈ በዮርዳኖስ በርግብ አምሳል በመድኃኒታችን ራስ ላይ የተቀመጠ እርሱ ነው አሉ። ይህንንም የማቴዎስ ወንጌል ምዕራፍ 3 ቁጥር 16 እስከ 17 እና አንደኛ ጴጥሮስ ምዕራፍ 1 ቁጥር 9 እስከ 12 እና ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 21 ላይ ተመዝግቦ እንደምናገኘው። ተራ ቁጥር 23 ነአምን ከመዝ እስመ ውእቱ ነሣ ሥጋ ፍጹመ እምእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ እመንፈስ ቅዱስ ወአኮ እምዘራ ብእሲ ቦቱ ሥጋ ወነፍስ ዘበአማን ወአኮ በህሊና። ወልድ በዘራ ብእሲ ሳይሆን በግብረ መንፈስ ቅዱስ አለ። በዘራ ብእሲ ማለት በወንድ ዘር ሳይሆን በግብረ መንፈስ ቅዱስ አምላክን ከወለደች ከእመቤታችን ከቅድስት ድንግል ማርያም ፍጹም ሥጋን እንደ ተዋሃደ እንዲህ እናምናለን እንዲህም እናስተምራለን አሉ። በዘራ ብእሲ ማለት ያለ ወንድ ዘር በዘራ ብእሲ አይደለም፣ ወይም በወንድ ዘር አይደለም። በእውነት ነፍስን እና ሥጋን የተዋሃደ ነው፣ አስቦም የቀረም አይደለም አሉ። ይህንንም የማቴዎስ ወንጌል ምዕራፍ 1 ቁጥር 18 እስከ 25 እና የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ የተጻፈውን ከዚህ ጋር ማነጻጸር ይቻላል አሉ። ተራ ቁጥር 24 ወከመዝ ያድኅን በፍጹም ሰባ ሐመ ወሞተ ወተቀብረ ወተንሥአ እሙታን አመሳልስት ዕለት። እንዲህም ሆኖ ሰው ሆኖም ሰውን ፈጽሞ ያድን ዘንድ ታመመ፣ ሞተ፣ ተቀበረ፣ በሦስተኛውን ቀን ከሙታን ተለይቶ ተነሳ አሉ። ተራ ቁጥር 25 ወአድገ በስብሐት ውስተ ሰማያት ወነበረ በየማናሁ ከዊኖ አሃደ ምስለ መለኮቱ በአሐዱ ህላዌ ወቦቱ ካይበ ይመጽእ በስብሐት ይኰንን ሕያዋነ ወሙታነ። ወደ ሰማይም አረገ፣ አንድ አካል አንድ ባሕርይ ሆኖ በአባቱ ዕሪና ተቀመጠ። ዳግመኛም በሕያዋንና በሙታን ይፈርድ ዘንድ ባረገበት በክበበ ትስብእት በተዋህደው ሥጋ ይመጣል አሉ። መዝሙር 109 በቅንፍ 110 ቁጥር 1 ላይ እንደተጻፈው። የማቴዎስ ወንጌል ምዕራፍ 20 ቁጥር 17 እስከ 19 እና የሐዋርያት ሥራ ምዕራፍ 1 ቁጥር 9 እስከ 11 ድረስ ተመዝግቦ እንደምናገኘው። ተራ ቁጥር 26 ወመካናት ዘይዝየከር ውስቴቶን ውስተ መጻሕፍት አምላካውያት ጥንተ ወሰን ከመ ውእቱ ተፈጥረን ረክቦ ለነገር ፍጹመ በእንተ ትስቱ እንተ ነሣ። በአጭር ቁመት በጠባብ ደረት መወሰኑ በሚነገርባቸው አምላክ በአጻፋቸው መጻሕፍት እንደተፈጠረ እንደተፈጠረ አድርገው በሚናገሩ አናቅጽ ነገሩን ሰው ስለመሆኑ የተነገረ ፍጹም ሆኖ እናገኘዋለን አሉ። እነዚህ መናፍቃን ግን መጻሕፍቱን ካለመረዳት የተነሳ እንደተፈጠረ አድርገው ይናገራሉ። ይሄ ነፍስና ሥጋን በድንግል ማርያም ማኅፀን ፈጥሮ የተዋሃደውን ሥጋ ፈጠረ ብለው የሚናገሩትን በመለኮቱ ፍጡር ያልሆነውን በመለኮቱ ፍጡር እንደሆነ አድርገው ከእውቀት ማነስ የተነሳ እንዲህ ይናገራሉ አሉ።
በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይና ኤፌሶን ምዕራፍ 4 ቁጥር 13 ላይ ተጽፎ እንደምንመለከተው ተራ ቁጥር 27 ወካዕበና ወግዝ ወንረግም ዘኢየአምን በትንሣኤ ሥጋ ወኩሎ እለዋነ እለ ኢየአምኑ በዛቲ ሃይማኖት ረገብነ ወአውገዝነ ዛቅደሙ ወጸሐፉ ሃይማኖተ ርኩስተ እንተ አርዮሳውያን። ዳግመኛም የሥጋን መነሳት የማያምነውን እናወግዛለን አሉ፣ እንረግማለንም አሉ። ይህችንም ሃይማኖት የማያምን ማለት ኦርቶዶክሳውያን የሚያምኑባትን ሃይማኖት ሐዋርያት ያስተማሯትን 318ቱ ሊቃውንት የወሰኗትን ሃይማኖት የማያምነውን እናወግዛለን አውግዘንም እንለያለን አሉ። መናፍቃንን ሁሉ እናወግዛለን አውግዘንማል ረግመንማል። የረከሰች የአርዮሳውያንን ሃይማኖት አስቀድመው የጻፏትን እነዚህን ሰዎች አውግዘናል ረግመናል አሉ። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 4 እስከ 6 እና አንደኛ ቆሮንቶስ ምዕራፍ 15 ቁጥር 16 እስከ 54 ድረስ ሐዋርያው ቅዱስ ጳውሎስ እንዲያስተማረው። ተራ ቁጥር 28 ንሕነሰ ነአምን ወንብል እስመ ቃል ወልደ እግዚአብሔር ወተወልደ ወኢተገብረ ወእሙንቱሂ ቤሉ እስመ ወልደ እግዚአብሔር ቃል ፍጡር ውእቱ። እኛስ ወቃል ወልደ እግዚአብሔር እንደተወለደ እንጂ እንዳልተፈጠረ አምነን እንናገራለን። እሱስ ፈጣሪ እንጂ ፍጡር አይደለም። እነዚያ መናፍቃን ግን የእግዚአብሔር ልጅ አካላዊ ቃል ፍጡር እንደሆነ ይናገራሉ። እኛስ ይህን ዓለም የፈጠረ ከዓለም በፊት የነበረ ይህን ዓለም ፈጥሮ የሚመግብና የሚገዛ ወደዚህ ዓለም መጥቶ ሰው ሆኖ የተገለጠ አካላዊ ቃል ቅድመ ዓለም የነበረው ይህንንም ዓለም አሳልፎ የሚኖረው ያለ እናት ከአብ የተወለደው ድኅረ ዓለም ያለ አባት ከድንግል የተወለደው ጌታችን አምላካችን ኢየሱስ ክርስቶስ ፈጣሪ እንጂ ፍጡር እንደሆነ ሳናምንም አሉ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 3 ላይ እና አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 9 እስከ 20 ድረስ ተመዝግቦ እንደምናገኘው። ተራ ቁጥር 29 ወካዕበ ከመ ንፈጽም ሃይማኖተም ኩሉ ፍና ነአምን በዝንቱ ወንቤ ነአምን በአቲ ጥምቀት ወበትንሣኤ ሥጋ ወበመንግሥተ ሰማያት ወሕይወት ዘላለም ወኩነኔ ዘለዓለም። ዳግመኛም በብዙ ወገን ሃይማኖትን ፍጹም እናደርግ ዘንድ በዚህ እናምናለን። ጥምቀት አንዲት እንደሆነች የሥጋ ትንሣኤ መንግሥተ ሰማያት የዘላለም ሕይወት የዘላለም ኩነኔ እንዳለ እናምናለን አሉ። የዘላለም ሕይወት መንግሥተ ሰማያትና የዘላለም ፍዳ መከራ ገሃነም እንዳለ እናምናለን አሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 31 እስከ 36 ላይና የዮሐንስ ወንጌል ምዕራፍ 5 ቁጥር 27 እስከ 29 ላይ ተመዝግቦ እንደምናገኘው ሐዋርያ ቅዱስ ጳውሎስም ለኤፌሶን ሰዎች ምዕራፍ 4 ቁጥር 5 ላይና ለዕብራውያን ሰዎች ምዕራፍ 6 ቁጥር 1 እስከ 6 ድረስ እንዳስተማረው የዮሐንስ ራእይም ምዕራፍ 20 ቁጥር 11 እስከ 15 ድረስ ተመዝግቦ እንደምናገኘው። ተራ ቁጥር 30 ወነአምን በእግዚአብሔር አብ ወበእግዚአብሔር ወልድ ወበእግዚአብሔር መንፈስ ቅዱስ እስመ አብ ኢይትረከብ ወወልድ ኢይትረከብ ወመንፈስ ቅዱስ ኢይትረከብ ኢይተአመር ወኢይትገመር ወኢያገምሮ መካን። በእግዚአብሔር አብ በእግዚአብሔር ወልድ በእግዚአብሔር መንፈስ ቅዱስ እናምናለን አሉ። አብ አይመረመርምና ወልድም አይመረመርምና መንፈስ ቅዱስም አይመረመርምና አይታወቅምና አይወሰንምና ቦታም አይወስነውምና አሉ።
አብን ቦታ አይወስነውም፣ ወልድንም ቦታ አይወስነውም፣ መንፈስ ቅዱስንም ቦታ አይወስነውም። አምላክን የሚወስነው ነገር የለምና አምላክም አይመረመርምና። እነዚህ ሞኞች ግን የማይመረመረውን ተመርምሮም የማይደረስበትን እንመረምራለን ይላሉ። እኛ ግን ያለመመርመር እናምናለን አሉ። ተራ ቁጥር 30 ወውእቱ መንፈሰ እግዚአብሔር ዘበአማን አኮ በህሊና ወበስምረት ተርእየ ወነበበ በነቢያት ወጻድቃን። የእግዚአብሔር ባሕርይ እስትንፋስ ነው፣ አስቦ ወዶ የቀረ አይደለም። በአምሳለ እሳት ታየ፣ በነቢያት በጻድቃንም አድሮ ተናገረ። ቀድሞ በነቢያት አድሮ ትንቢት የተናገረ መንፈስ ቅዱስ ነው። በሐዋርያትም አድሮ ዓለምን ዙሮ ወንጌልን ያስተማረ መንፈስ ቅዱስ ነው። ይህንንም ጌታችን አምላካችን ኢየሱስ ክርስቶስ ለደቀ መዛሙርቱ እንዳስተማራቸው እኔ ወደ አባቴ ብሄድ ለእናንተ የተሻለ ነው፣ ምስጢር የሚገልጥ መንፈስ ቅዱስ ጰራቅሊጦስን ይልክላችኋልና ሲል። ተራ ቁጥር 32 አዳም ወኖህ ወአብርሃም ወሙሴ ወኢያሱ ወሳሙኤል ወዳዊት ወኢሳይያስ ወኤልያስ ወኤርምያስ ወተረፈ ነቢያት ውእቱ አምላከ ብሉይ ወሐዲስ። እነዚህም አዳም፣ ኖህ፣ አብርሃም፣ ሙሴ፣ ኢያሱ፣ ሳሙኤል፣ ዳዊት፣ ኢሳይያስ፣ ኤርምያስ የቀሩትም ነቢያት ሁሉ ናቸው። ብሉዩን ሐዲስን የሠራ አምላክ እርሱ ነው። ብሉዩንም የኦሪቱንም የአዲሱንም ሕግ የሠራ ቅድመ ዓለም የነበረው የእግዚአብሔር አብ ቃል ጌታችን አምላካችን ኢየሱስ ክርስቶስ በዚህ ዓለም በድንግል ማርያም ማኅፀን አድሮ ተወልዶ ሰው ሆኖ የተመላለሰው በመስቀል ላይ የዋለው እሱ ነው አሉ። የሉቃስ ወንጌል ምዕራፍ 3 ቁጥር 23 እስከ 38 ላይና የማቴዎስ ወንጌል ምዕራፍ 13 ቁጥር 17 እስከ 52 ድረስ ተጽፎ እንደምናነበው። ተራ ቁጥር 33 ወዘይቤሉ መጻሕፍት ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሉ ዘተቤለ እለ ተርፉ በእንተ እግዚአብሔር ነአምን ከመ እሙን ወጽድቅ ውእቱ ወባቱ ኢይትረከብ ወኢይትሌለይ ወኩሉ ሰብ ዘበአርአያ እግዚአብሔር ወበአምሳሉ እሙንቱ ተፈጥሩ። ለእግዚአብሔር ዓይኖች ጆሮዎች እንዳሉት መጻሕፍት የተናገሩት የቀሩትም እንዳሉት ስለ እግዚአብሔር የተነገረው ሁሉ የታመነ እውነተኛ እንደሆነ እናምናለን አሉ። ለእግዚአብሔር ዓይን፣ ጆሮ፣ አፍንጫ፣ አፍ ሳይሆን በእኛ ላይ ያሉ የሰውነት ክፍሎች ሁሉ እንዳሉት እናምናለን አሉ። ነገር ግን ይሄ ሁሉ ሲሆን አይመረመርም፣ ተመርምሮ አይደረስበትም፣ ለምርመራም አይታሰብም። ሰዎችም ሁሉ በእግዚአብሔር አርአያ በእግዚአብሔር አምሳል የተፈጠሩ ናቸው እንጂ አሉ። ይህንንም መዝሙር 33 በቅንፍ 34 ቁጥር 15 እስከ 16 ላይ ተጽፎ እናገኘዋለን። አንደኛ ጴጥሮስ ምዕራፍ 3 ቁጥር 12 ላይና በትንቢተ ዳንኤል ምዕራፍ 7 ቁጥር 9 እስከ 14 ላይም ተጽፎ እናገኘዋለን። የዮሐንስ ራእይ ምዕራፍ 1 ቁጥር 13 እስከ 16 ያለውን ስንመለከት እንዲሁ ነው። ተራ ቁጥር 34 ወዝንቱ ውእቱ ሕይወቶሙ ለደቂቀ ቤተ ክርስቲያን ጉባኤ እንተ ሐዋርያት ወፈድፋድሰ ለእለ ይሃድሩ ውስቴታ ተጋዳለያን መነኮሳት ወይደልዎሙ ይንግርዎሙ ለደቂቆሙ ይኩኑ ከመዝ ወይበሉ ንሕነ ክርስቲያን ወንድህን። ሐዋርያት የሰበሰቧት ለቤተ ክርስቲያን ልጆች ይልቁንም በውስጧ ለሚኖሩ ተጋዳላያን መነኮሳት ሕይወታቸው ይህ ነው። እንዲህ አምነው ይኖሩ ዘንድ ለልጆቻቸውም ሊያስተምሩ ይገባቸዋል አሉ። እንዲህ ካላደረጉ ግን ክርስቲያን ነን ማለት አይቻልም፣ እንድናለን ብለው እንዳያስቡት አሉ። ክርስቲያን ነኝ ብሎ ለማሰብ እድናለሁ ብሎም ተስፋ ለማድረግ በዚህ የተጻፈውን ሐዋርያት ያስተማሩትን 318 ሊቃውንት
የወሰኗትን ሃይማኖት ጠብቆ አውቆ ተረድቶ አስተምሮ መኖር ነው አሉ። መዝሙር 77 በቅንፍ 78 ቁጥር 1 እስከ 8 ላይ ተጽፎ እንደምናነበው ኤፌሶን ምዕራፍ 6 ቁጥር 1 እስከ 5 ላይም ያለው እንዲሁ ይናገራል። ተራ ቁጥር 35 ወባቱ ፈቃዱ ለእግዚአብሔር አምላከ ጸጋ ንኩን ማእምራነ ቦቱ በልብ ዘሥጋ ወሶበ ነአምሮ ወነአምን ቦቱ ንከውን ደቂቀ እግዚአብሔር ወውሉደ ጥበብ ወመካነ ለምግባረ ሰናያት ወመፍቀረያነ ለሂሩት ወጸላውያነ ለእከይ ወቀናውያነ ለግብሩ ከመዝ። ነገር ግን ጸጋን የሚያድል የእግዚአብሔር ፈቃዱ የሥጋ ሕይወት በምትሆን በነፍስ አዋቂዎች እንሆን ዘንድ ነው። አውቀን ብናምንበት የእግዚአብሔር ልጆች ለበጎ ሥራ ማደሪያ መሳሪያ፣ በጎውን የምንወድ ክፉን የምንጠላ፣ እንዲህ ለሕጉ የምንቀና እንሆናለንና አለው። በጎውን አውቀን ክፉውንም አውቀን ለበጎ ነገር ተገዥ ልንሆን የምንችለው ክፉውንም ከእኛ ልናደርገው የምንችለው ስናውቅ ነው አሉ። ሰው ሳያውቅ ክፉውን ከበጎ በጎውን ከክፉ ለይቶ ማወቅ አይቻለውምና አሉ። ሰኞ ከሌሊቱ 11 ሰዓት የሚነበበው ግብረ ሕማም ይሄ ነው። ይቆየን።